ድምጹም የተለያየ ነው አንዴ በሻርፕ ራሷን አጠፋች ትላለች አንዴ በሚታ ቤቷ ላይ ራሷን አጥፍታ ተገኘች አንዴ ደረጃው ላይ ሶስት አይነት ነገር ነው የሚባለው አሁንም ድረስ ረዲት ለቤተሰቡ ቀደም እንደነገርኩ የመጀመሪያም የመጨረሻም ልጅ ናት እሷን በህይወት ማጣት እጅግ በጣም ልብ ሰባሪ ነው አስደንጋጭ ነው እንኳን ሁሉ እስካሁን አልተጣለም ለመጣልም ምድር ፈቃደኛ ሳይሆን ቆርጣላት እንኳን ሁሉ ጠለን ቁጭ እንዳንል ነው የሆነው ሀዘናችንን በቅጡ እንኳን ማውጣት አልቻለም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ተሆኑ ዘንድ ዞትራዊ ምኞታችን ነው ኤልያስ ደግነት ነኝ የምትከታተሉት ደግሞ ጊዜ ሚዲያን ነው በዛሬው መሰናዷችን ማህበራዊ ሚዲያ ላይ እንዳያችሁት እንደሰማችሁት የ21 አመት ወጣት የሆነች ገና ብዙ መስራት የሚጠበቅባት ረዲት የተባለች እህታችን ለስራ ውጭ ሀገር ሄዳ እዛ ህይወቷ ማለፉ ተሰምቷል ቤተሰብ ደግሞ ከዚህ ጋር ተያይዞ እንግዲህ አስክሬኗን ማምጣት በጣም ከባድ ስለሆነ ከውጭ ሀገር አስክሬን ወደ ሀገር ቤት ይዞ መምጣት በጣም ከባድ ነው የሚታወቅ ነውና ከዚህ ጉዳይ ጋር በተገናኘ እንግዲህ ሁሉ ኢትዮጵያዊ እንዲያግዛቸው ጥሪም እያቀረቡ ይገኛሉና ከረዲት ጋር ተያይዞ ምንድነው የሆነው ምንድነው የተፈጠረው ነገር የተከሰተው ነገር ምንድነው ብለን ልንጠይቅ ከቤተሰብ አካል አንድ ሰው አግኝተናል ከሳቸው ጋር ምናደርገውን ቆይታ እንድትከታተሉልን ኮዲው በትህትና እንጠይቃለን አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን ክበሩልን ሄሎ ጤና ይስጥልኝ አጎስታት እንዴት አሉ እግዚአብሔር ይመስገን እስኪ እንተዋወቅ ጌታዬ ይቅርታ እኔ መኳንንት ሙሉጌታ እባላለሁ እሺ የረዲት የአጎት ልጅ ነኝ እንግዲህ የረዲትን ጉዳይ በማህበራዊ ሚዲያ ላይ አየን በጣም ልብ የሚሰብር የሚያሳዝን ጉዳይ ነውና ምንድነው የሆነው ምንድነው የተፈጠረው ነገር እኛ ለጊዜው ሰላም እንደሆነች ነበር የምናውቀው በሰላምም ነበር ከዚህ የሸኘናት እሺ ስራ ሰርታ መለወጥ ፍላጎቷ ነበር በተመረቀች በአንደኛው ወሩ ነው ወደዛ ሄደች ብዙ ተስፋ ነበራት ብዙ ሰርታ መለወጥ ቤተሰቧን ማገዝ ነበር ፍላጎቷና አንድ ቀን ምሽት ላይ ደውላ እናቷን በስነ ስርዓት በእማውሩታ አሳፍቃ ተጫውታ ብዙ ነገር ካወራች በኋላ በቃ ደናደሪ ብላ ተኛች እኛም ተኛን ቤተሰቡን ተጫውታም አርጎ ተኛን በጠዋት ግን ማለዳ ላይ ማዳሟ ወይም ደግሞ የሷ አስተሪዋ ስልክ ደወለች በቀጥታ እሺ እናቷ ስልክ ደወለችና ምንድነው ያለችው የልጅሽ ወይም ደግሞ ረዲት ራሷን አጥፍታለችና ይሄንን እንድታውቂ ብዬ ነው ብላ ዘጋች ስልኩን ማለት ነው ይሄ ከባድ ነበር ለቤተሰብ ለማጣራት ጥረት ለማድረግ ሮጥን ስልኩ ላይ መልሰን ለመደወል ጥረት አደረግን ስልኩም አይነሳም መጨረሻ ላይ ግን እዚህ ያሉ ሰዎች እኛ ምናቃቸውን ወደ እነሱ መላክ ጀመርን እሺ እናም ከዚህ ወሰደቻት ልጅን ለመጠየቅ ጀመርን ኤጀንሲዋ ደግሞ እሷም ደንግጣ በሽታ ላይ እንደወደቀች የስኳር ታማሚ እንደሆነችና ምላሷ ውጭ ወጥቶ በጣም ጉዳት እንደደረሰባት መኪና ማሽከርከር አቅቷት ሁሉ ሰው ወደ ሆስፒታል ወስዶ እንዳሳከማት መኪናውም ተጭኖ እንደሄደ ነገረችን ከዛ በኋላ ግን ክትትል ያደረገች መሆኑንና በቅርብ ጊዜ ውስጥ አስክሬኗ ወደ ኢትዮጵያ እንደሚመጣ እሷ መሆኗንም አጣርታ ለኛ እንደምትነግረን ቃል ገባችልን ከዛ ብንጠብቅ ምን ብንል በሷ በኩል ስልክ አንዳንዴ ማይነሳ ምንም አይልም ከዛ በኋላ ግን ማዳሟን ማግኘት ቻለን እዛ ባሉ ኢትዮጵያውያን እኛ በመናቃቸው የማዳሟ ቁጥር ሰራለንና ደወልን ረዲት ማረፋን በተደጋጋሚ ሴትየዋ ነገረችን ፖሊስ ምርመራ ያደረገ ነው አሁን በፖሊስ እጅ ነው የምትገኘው ስለዚህ ፖሊስ ምርመራውን ሲጨርስ ደግሞ ወደ ቤተሰብ የሚላክበትን ነገር ራሱን የሚያመቻቸው አለች ከዛ በኋላ ግን ሴትየዋ ስልክ አታነሳም የተለያዩ ድምጾች ነበር የምንሰማው በአረበኛ እኛ ደግሞ የአረበኛውንም አንችልም ነበር ለአንዱ ሰው የምትሰጠው
ቃልና ሌላው ደግሞ ሲያናግራት የምትሰጠው ቃል ይለያያል። በዛ ላይ ድምፁም የተለያየ ነው። አንዴ በሸርብ ራሷን አጠፋች ትላለች፣ አንዴ በመኝታ ቤቷ ላይ ራሷን አጥፍታ ተገኘች፣ አንዴ ደረጃው ላይ 3 አይነት ነገር ነው የሚባለው አሁንም ድረስ። ከዛ በኋላ ነው ወደ ማህበራዊ ሚዲያ እንዲወጣ ያደረግነው። ሚዲያ ላይ ከወጣ በኋላ ግን እኛም የኢትዮጵያ ኤምባሲ ከመውጣቱ በፊት ሚዲያ ላይ ለኤምባሲው ጥያቄ አቅርበን ነበር። ረዴት የሚባል ፋይልም ምንም ነገር እነሱ ጋር እንደሌለ ለኛ ነገሩት። በጣም ስለጨነቀንና ምን መሆን አለበት የሚለውን ለማጣራት ብዙ ኢትዮጵያውያን ያሉ እዛው ዱባይ ውስጥ። ስለዚህ በማህበራዊ ሚዲያም በምንም አይነት ሚዲያ ላይ ይወጣ ተባለ። ሚዲያ ላይ ወጣ፣ ጉርሻ ቲዩብ ላይ። ከዛ በኋላ ግን እዛ ያሉ ኢትዮጵያውያን በሌላም ቦታ ያሉ ኢትዮጵያውያን ብዙ ኢትዮጵያውያን ደወሉ፣ ክትትል ጀመሩ እና ኤምባሲውም ደግሞ ጉዳዩ እንደደረሰው በሕግ ክፍሉ ክትትል እያደረገ እንደሆነ ለቤተሰብ ነገረ። ዛሬ ማለዳ ላይም ተደውሎ ውጭ ጉዳይ ሚኒስቴር ሄዳችሁ ሬሳን ወይም ደግሞ አስክሬንን እንቀበላለን የሚል ፎርም አለ። እሱን ቤተሰብ ወላጅ እናትና አባት ሄደው እንቀበላለን፣ እዛም ኤጀንት ካለ ወይ የሚቀበል ሰው ካለ እሱን አሬንጅ አድርጉ ተብለን እሱን ሁሉ አድርገን ወደ ቤት የተመለስነው። እንግዲህ እዚህ ረዴት በአካውንቲንግ እንደተመረቀች አንዳንድ ፎቶዎቿን ማየት ችለን ነበረ። እዚህ ስራ አጥታ ነው ወይንስ ደግሞ እዛ የተሻለ ስራ ለማግኘት በፕሮፌሽኗ ነው ልትሰራ ሄደችው? ምንድን ነው የሆነው? ፈርኒቸር ቤት ትሰራ ነበር 4000 ብር ተቀጥራ። የት ፈርኒቸር ቤት ትሰራ ነበር 4000 ብር ተቀጥራ እየሰራች ነው። የተሻለ ብር ሰርታ የተሻለ ነገር አግኝታ ተመልሳ መጣ የምትፈልገውን ስራ ለማስራት ገንዘቡን በአጠረ ጊዜ ለማግኘት ካላት ጉጉት የተነሳን እንጂ ወደ ውጭ ሀገር ሄደችው። እዚህ ስራ አታ አይደለም እየሰራች ነበር። ፈርኒቸር ቤት የተሻለ ፍለጋ ቤተሰብ ለመርዳት ራስ ለመቀየር። ስንተኛ ልጅ ነች ለቤት? የመጀመሪያም የመጨረሻ ናት እሷ ለእናቷ። በቃ እሷ ናት የተወለደችው። ከሷ በኋላ ልጅ የለም ቤት ውስጥ። ግን ያው እሷን ማጣት ደግሞ ለቤቱ ከባድ ሐዘን ያደረገው እሷ የመጀመሪያም የመጨረሻም ልጅ መሆኗ ነው። በጣም ከባድ ነው። መቼ ነው ግን ይሄ ታሪክ አሁን የሆነው የተፈጠረው? ስንት ጊዜ ሆኖታል? የትኛው? አሁን አረብ ሀገር ዱባይ ሄዳ ህይወቷ ማለፉ ምናምን በስንት በሄደች በስንተኛ? ይኸው 7ኛ። አሁን እኮ እኛ ለቅሶውን ከሰማን 7ኛ ቀናችን ነው። አሁን 7 ቀን ሙሉ ግን አስክሬን ማግኘት አልቻልንም። እንዴት እንደሆነም አይታወቅም። አሁን አስክሬን ደግሞ እየቆየ በሄደ ቁጥር ይለውጣል። የሚመጣው አስክሬን እሷ ነው ወይ ብሎ ራሱ እንድንጠረጥር ያደርጋል። ብቻ ከባድ ነገር ነው ያለው። አሁን ይሄ በጊዜ ካልመጣ ፖሊስ ደግሞ ምርመራውን በጊዜ ካልጨረሰ እውነት ነው ሀገር ውስጥ አይለከም። ስለዚህ እንዴት እንደሚሆን እኛ በጣም ሊጨነቀን፣ ግን ምናልባት ይህንን ማስተካከል የሚችሉ ይህንን ችግር መፍታት የሚችሉ በርካታ ኢትዮጵያውያን በመላው ዓለም አሉ፣ ዱባይም ውስጥ አሉ። ትብብር አድርገው በጊዜ እንዲመጣ ቢያደርጉልን ነው እኛ አሁንም ጥያቄያችን። እንግዲህ ንገሯቸው። እዚህ ላይ አሁን ይሄንን ፕሮግራም ብዙ ሰው ያያል፣ ይመለከታል። በዚህ አጋጣሚ ማለት የምትፈልጉትን እዛም ሀገር ያሉ እዚህም የመንግስትም አካል ይሁን ደግሞ በሁሉም መልኩ እናንተን መርዳት የሚችል ሰው ሊሰማ ሊያይ ስለሚችል ማስተላለፍ የምትፈልጉትን መልእክት በሙሉ በዚህ አጋጣሚ ማለት ትችላላችሁ። ረዴት ለቤተሰቡ ቀደም እንደነገርኩ የመጀመሪያም የመጨረሻም ልጅ ናት። እሷን በህይወት ማጣት እጅግ በጣም ልብ ሰባሪም ነው፣ አስደንጋጭም ነው። ሀዘኑ ከልብ የማይወጣ ነው። ሁለተኛ ሞት ደግሞ እንድትሞት የተደረገው ምናልባትም አርፋ ከሆነ አርፋ ላይ ተብሎ ተነግሮም ከሆነ አስክሬኗ ወደ ሀገር ውስጥ እንዲመጣ ተደርጎ ቢያንስ እንኳን ቤተሰብ እንዲያርፍ ስርዓተ ቀብሯ ተፈጽሞ ድንኳን ተጥሎ፣ ድንኳን ሁሉ እስካሁን አልተጣለም። ለመጣልም ምድር ፈቃደኛ ሳይሆን ቆርጧል። አስክሬን ሳይታወቅ አስክሬን ሳይመጣ ድንኳን አይጣልም በሚል ድንኳን ሁሉ ጥለን ቁጭ እንዳንል ነው የሆን ነው። ሀዘናችንን በቅጡ እንኳን ማውጣት አልቻለም። ስለዚህ የሚመለከተው አካል
እንደ ዜጋ እችን ልጅ ወደ ሀገሯ አስክሬኗ በህይወት ማምጣት አንችልም። ሞታለች፣ ኦልሬዲ ህይወቷ አልፏል። ስለዚህ እኛም እንደው ስርዓተ ቀብሯን ፈጽመን እርማችንን እንድናወጣ ቢደረግልን እሱ እንኳን አንድ ትንሽ ልባችንን ያረጋጋል ብዬ አስባለሁ። እና ይህንን የሚያደምጡ ሰዎች ጉዳዩ የሚመለከታቸው ቢረዱንም ጥሩ ነው። በጣም ከባድ ነው። እንግዲህ መድኃኔዓለም ከእናንተ ጋር ይሁን። ሌላው ፈቃዶ ከሆነ የኤጀንሲዋንም ደግሞ ስልክ ብናገኝ፣ እሷስ ደግሞ ምንድን ነው ኤጀንሲው ከዚህ ጉዳይ ጋር ተያይዞ አንደኛ የሚያስገባበትን ቤት አያውቅም ወይ? ልጅቱ ጤነኛ ነች፣ ምንም ችግር የለባትም። መበሳጨት፣ መናደድ የሚያስጨንቃት ነገር አልነበረም አይደለም? ምንም ሰላማዊ ናት። አሁን እኮ እኛም ጥያቄ የፈጠረብን የኤጀንሲዋ ከማዳሟ ጋር ተነጋግሮ ወደ ሀገር ውስጥ ለማስገባት ፈቃደኛ አለመሆን፣ ለእኛ እኔ የተከታተልኩ ነው ማለት፣ ማዳሟ ደግሞ እኔ እኮ የሚያናግረኝ ኤጀንሲ አጣው፣ ኤጀንሲዋ ስልኬን አታነሳም ብላ ለእኛ በሌላ ሰው ስናናግራት መናገሯ ግራ ገብቶናል። ወደፊት እሱን የምናጣራው ጉዳይ ሆኖ ግን አሁን ኤጀንሲዋ ስልኳ አለ፣ ሲደወልላት አታነሳም፣ መረጃን በአግባቡ አሰጠንም፣ ለጊዜው እየሰጠችን አይደለም። እስቲ እንግዲህ ከዚህ ጉዳይ ጋር ተያይዞ እኛም ቼክ እናድርጋት። ክብር ይስጠልኝ። በጣም እግዚአብሔር ያበርታችሁ፣ የሀዘን መጨረሻ ያድርግላችሁ። አመሰግናለሁ። እሺ፣ አመሰግናለሁ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ የሰማችሁት የሚያሳዝን ዜና ይሄንን ይመስላል። እንግዲህ ሀገር ሰላም ብላ የሄደች ልጅ ምንም አይነት ጭንቀት፣ ምንም አይነት ጥበት፣ መናደድ፣ መጨነቅ፣ መበሳጨት የሌለባት ልጅ ትላንትና ማታ ለእናቷ በሰላም ደውላ ደግሞ የሚቀጥለው ቀን ሞታለች ብሎ ማለት እንዴት ያለ ነገር እንደሆነ እጅጉን ግራ የሚያጋባ ነገር ነው። እንዲህ ያለውን ጉዳይ እንግዲህ እዛ ሀገር ያላችሁ የኢትዮጵያ ማህበረሰብ አባላት በሙሉ የዚህችን ልጅ ፍትህ ልትጠይቁ ይገባል። ምን ሆና ነው? ትክክለኛውን ነገር ቤተሰብ ማወቅ አለበት። ስለዚህ ይህንን ጉዳይ በተመለከተ ሁላችሁም ኃላፊነት አለባችሁ ብለን እናስባለን። ለቤተሰብ መጽናናትን እንመኛለን። ፈጣሪ ደግሞ እሷንም ነፍሷን በቀኝ ያኖር ዘንድ ተመኘን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።